ከዚህ በፊት በነበረው ሌሰናችን ላይ ስለ ዲኤንኤ ስንነጋገር ዲኤንኤ ሄሊካል ስትራክቸር አለው። ሄሊካል ስትራክቸሩን ደግሞ የሚፈጥረው ደብል ስትራንድድ በሆነ መንገድ ነው ብለን ነበረ። ሌላው ያነሳነው ሐሳብ ደግሞ የዲኤንኤን ሐሳብ በደንብ ለመረዳት ይህንን የዲኤንኤ ስትራክቸር ልክ እንደዚህ ብንለጥጠው የዚህ አይነት መሰላል የሚመስል ስትራክቸር እናገኛለን። ሁለቱን ስትራንዶች የሚያገናኙት ናይትሮጅን ቤዞች ሲሆኑ አዲናይን ከታያሚን ጋር፣ ጓኒን ደግሞ ከሳይቶሲን ጋር ሁል ጊዜ ቦንድ ይፈጥራሉ ብለናል። ይሄ ማለት በዲኤንኤ ስትራክቸራችን ላይ በአንደኛው ሳይድ አዲኒን ካለ በሌላኛው ሳይድ ታያሚን ይኖረናል። በአንደኛው ሳይድ ጓኒን ካለ በሌላኛው ሳይድ ደግሞ ሳይቶሲን ይኖረናል። እንዲህ ያለ ይህንን ፓተርን ተከትሎ ዲኤንኤያችን እየተገነባ ይመጣል። በነገራችን ላይ በእነዚህ ናይትሮጅን ቤዞች መካከል የሚፈጠረው ቦንድ የሃይድሮጅን ቦንድ ነው። አዲኒንና ታያሚንን፣ ጓኒንና ሳይቶሲንን የሚያገናኘው ቦንድ ማለት ነው። እነዚህ ሐሳቦች ከዚህ በፊት በነበሩ ሌሰኖች ላይ የተነጋገርንባቸው ሐሳቦች ናቸው። አሁን እዚህ ጋር አንድ ተጨማሪ ሐሳብ ልጨምርላችሁ። ልክ እንደዚህ አይነት ሄሊካል ስትራክቸር ኖሮን ነገር ግን አንድ ስትራንድ ብቻ ኖሮት ልክ እንደ ዲኤንኤ የራሱን ናይትሮጅን ቤዞች የሚኖሩትን ስትራክቸር አርኤንኤ ብለን እንጠራዋለን፣ ወይንም ራይቦ ኒውክሌይክ አሲድ ብለን እንጠራዋለን። እንደምትመለከቱት ልክ እንደ ዲኤንኤ ሄሊካል ስትራክቸር ወይንም ጠመዝማዛ ስትራክቸር ነው ያለው። ነገር ግን ከዲኤንኤ የሚለየው ሲንግል ስትራንድ ነው። አንድ ስትራንድ ብቻ ነው ያለው። በዲኤንኤ ላይ ስንነጋገር አዲንና ታያሚን ናቸው ቦንድ የሚፈጥሩት፣ እንደዚሁም ደግሞ ጓኒንና ሳይቶሲን ናቸው ቦንድ የሚፈጥሩት ብለን ነበር። በአርኤንኤም ላይ ተመሳሳይ ነው። ነገር ግን በአርኤንኤ ላይ የሚለየው አርኤንኤ ታያሚን የሚባለው ናይትሮጅን ቤዝ የለውም። ከዛ ይልቅ ዩራሲል የሚባለው ናይትሮጅን ቤዝ ነው ያለው። ስለዚህ ከአዲኒን ጋር ቦንድ የሚያደርገው ታያሚን ሳይሆን ዩራሲል ነው ማለት ነው። ስለዚህ አዲኒንና ዩራሲል፣ ጓኒንና ሳይቶሲን ቦንድ የሚያደርጉበት ስትራክቸር አርኤንኤ ነው ማለት ነው። ምንም ልብ በሉ፣ በአርኤንኤ ላይ ታያሚን የለንም፣ ያለን ዩራሲል የሚባል ናይትሮጅን ቤዝ ነው። ስለዚህ በአርኤንኤ ላይ የሚኖረን የናይትሮጅን ቤዞች ፓተርን አዲኒን፣ ጓኒን፣ ዩራሲል፣ ጓኒን፣ ዩራሲል፣ ሳይቶሲን እያሉ የሚቀጥል እነዚህን አራቱን ናይትሮጅን ቤዞች የያዘ ነው ማለት ነው። ነገር ግን እዚህ ጋር ልጠይቁ የምትችሉት አንድ ወሳኝ ጥያቄ አርኤንኤ ሲንግል ስትራንድድ ከሆነ እንዴት ነው እነዚህ ናይትሮጅን ቤዞች ቦንድ ሊፈጥሩ የሚችሉት የሚለው ነው። ምክንያቱም ዲኤንኤ ላይ ሁለቱ ስትራንዶች አንድ ላይ ሲመጡ ነው ቦንድ የሚፈጥሩት። አርኤንኤ ላይ ሲንግል ስትራንድድ ከሆነ ከማ ጋር ነው እነዚህ ናይትሮጅን ቤዞች ቦንድ የሚፈጥሩት ልትሉ ትችላላችሁ። ቦንድ ሊፈጥሩ የሚችሉት በሁለት መንገዶች ነው። አንደኛው መንገድ የዲኤንኤ ስትራንዶች በሚለያዩበት ጊዜ ከአንዱ የዲኤንኤ ስትራንድ ጋር ልክ እንደዚህ ቦንድ ሊፈጥር ይችላል። ይህንን ዲኤንኤ አርኤንኤ ሃይብሪዳይዜሽን እንለዋለን። እንደተለመደው የዲኤንኤው አዲኒን ከአርኤንኤው ዩራሲል፣ ጓኒን ከሳይቶሲን ጋር ቦንድ ያደርጉና ይህንን ዲኤንኤ አርኤንኤ ሃይብሪዳይዜሽን ይፈጥራሉ። ሁለተኛው የአርኤንኤ ናይትሮጅን ቤዞች ቦንድ የሚፈጥሩበት መንገድ ደግሞ ራሱ አርኤንኤው ልክ እንደዚህ ፎልድድ በሚሆንበት ሰዓት፣ በሚተጣጠፍበት ሰዓት ላይ እርስ በርሳቸው ልክ እንደዚህ ቦንድ ሊፈጥሩ ይችላሉ። ይህንን አርኤንኤ ፎልዲንግ እንለዋለን። ስለዚህ የአርኤንኤ ናይትሮጅን ቤዞች ቦንድ ሊፈጥሩ የሚችሉት በእነዚህ ሁለት ፈንዳሜንታል መንገዶች ነው። ሌላው ስለ አርኤንኤዎች ልነግራችሁ የምፈልገው ነገር 3 አይነት የአርኤንኤ አይነቶች አሉ። የመጀመሪያው የአርኤንኤ አይነት ሜሴንጀር አርኤንኤ ኤምአርኤንኤ የምንለው ሲሆን ጄኔቲክ ኢንፎርሜሽኖችን ከዲኤንኤ ወደ ራይቦዞም ኬሪ የሚያደርግ ወይንም የሚወስድ ነው። ሁለተኛው የአርኤንኤ አይነት ደግሞ ትራንስፈር አርኤንኤ ወይንም ቲአርኤንኤ የምንለው ሲሆን ይሄኛው አርኤንኤ ደግሞ በፕሮቲን ሲንተሲስ ወቅት ትክክለኛ አሚኖ አሲዶችን ወደ ራይቦዞም ትራንስፈር የሚያደርግ ወይንም የሚወስድ ነው። ሶስተኛው የአርኤንኤ አይነት ደግሞ ራይቦዞማል አርኤንኤ ወይንም አርኤንኤ የምንለው ነው። ይህ የአርኤንኤ አይነት ደግሞ ራሳቸውን ራይቦዞሞችን ፎርም ለማድረግ የሚያገለግል እንደዚሁም ደግሞ ራይቦዞሙ በትክክል ፕሮቲኖችን አሴምብል እንዲያደርግ የሚያግዝ የአርኤንኤ አይነት ነው። ከዚህ በተረፈ አርኤንኤዎች በዲኤንኤ ሪፕሊኬሽን ውስጥ ዲኤንኤ ኮፒንግ ፕሮሰሱ የሚጀምርባቸውን ቦታዎች ወይንም ስታርቲንግ ፖይንቶች ዲፋይን ለማድረግ ያገለግሉናል። እዚህ ጋር እያወራ ያለሁትን ነገር ሙሉ ለሙሉ አሁን ላይ አንደርስታንድ እንድታደርጉ ኤክስፔክት አላረግም። ምክንያቱም እነዚህን ሐሳቦች ለመረዳት የፕሮቲን ሲንተሲስ ሐሳብንና የዲኤንኤ ሪፕሊኬሽን ሐሳብን በትክክል መረዳት አለባችሁ። አሁን ላይ እንድትረዱት የምፈልገው 3 አይነት የአርኤንኤ አይነቶች እንዳሉና
በፕሮቲን ሲንተሲስ ውስጥ እንደዚሁም በዲኤንኤ ሪፕሊኬሽን ውስጥ ጥቅም እንዳላቸው ነው። በዚህኛው ሌሰን ላይ ስለ ዲኤንኤ ሪፕሊኬሽን ስናወራ ጥቅማቸውን እናያለን። በቀጣዮቹ ሌሰኖች ላይ ስለ ፕሮቲን ሲንተሲስ ስናወራ ደግሞ እነዚህ ሶስቱ የአርኤንኤ አይነቶች እንዴት ጥቅም ላይ እንደሚውሉና ስራቸው ምን እንደሆኑ በትክክል አንደርስታንድ እናደርጋለን። ስለዚህ አሁን አይነቶቹን አንደርስታንድ ማድረግ አርኤንኤዎች ምን እንደሚመስሉና ስትራክቸራቸው ምን እንደሚመስል መረዳታቸው አሁን ላይ በቂ ነው። በዚህ ከተግባባን አሁን ስለ ዲኤንኤ ሪፕሊኬሽን ሐሳብ እንነጋገር። ዲኤንኤ ሪፕሊኬሽን በሚለው ቃል ውስጥ ዲኤንኤ ምን እንደሆነ እስካሁን በስፋት ተነጋግረናል። አሁን በደንብ መረዳት ያለብን ሪፕሊኬሽን የሚለው ቃል ምን እንደሆነ ነው። ሪፕሊኬት ማለት ፕሪሳይስሊ ኮፒ ማድረግ ማለት ነው። አንድን ነገር ራሱኑ ድጋሚ መልሶ መፍጠር ወይንም ኮፒ ማድረግ ማለት ነው። እዚህ ጋር ፕሪሳይስሊ የሚለውን ነገር ልብ በሉ። ዝም ብሎ ኮፒ ማድረግ ሳይሆን አስማች አስ ፖስብል ራሱኑ ኮፒ ለማድረግ መሞከር ማለት ነው ሪፕሊኬት ማድረግ። ለምሳሌ እዚህ ጋር አንድ የባዮሎጂ መጽሐፍ ቢኖር ይህንን የባዮሎጂ መጽሐፍ ሪፕሊኬት ማድረግ ከፈለግኩኝ ወይንም ፕሪሳይስሊ ኮፒ ማድረግ ከፈለግኩኝ ራሱኑ መጽሐፉ ምንም ሳለውጥ መልሼ ኮፒ ያደርገዋለሁ ማለት ነው። አሁን ሁለት ተመሳሳይ የሆኑ የባዮሎጂ መጽሐፎች አሉኝ። አሁን ያካሄድኩት ሪፕሊኬሽን ነው። ስለዚህ ዲኤንኤ ሪፕሊኬሽን ስንል እዚህ ጋር አንድ ዲኤንኤ ካለን ይህንን ዲኤንኤ ራሱኑ መልሰን ኮፒ ማድረግ ወይንም መፍጠር ማለት ነው። ይህንን ፕሮሰስ ነው ዲኤንኤ ሪፕሊኬሽን የምንለው። እዚህ ጋር ልጠይቁ የምትችሉት ጥያቄ ለምንድን ነው ዲኤንኤውን ኮፒ ማድረግ የሚያስፈልገን ሪፕሊኬት ማድረግ የሚያስፈልገን ልትሉ ትችላላችሁ። ከዚህ በፊት እንደተነጋገርነው ዲኤንኤ የሚገኘው በአንድ ሴል ኒውክለስ ውስጥ ነው። ሴሎች በሁሉም ሊቪንግ ኦርጋኒዝሞች ውስጥ አሉ። ህይወት ያላቸው ነገሮች ደግሞ ማደግ አለባቸው። የተጎዱ ሴሎቻቸውን ሪፔር ማድረግ መቻል አለባቸው። አዳዲስ ኦርጋኒዝሞች እንዲፈጠሩ ሪፕሮዲውስ ማድረግ አለባቸው። ይህን ሁሉ ለማድረግ ደግሞ አዳዲስ ሴሎች በየጊዜው መፈጠር አለባቸው። አዳዲስ ሴሎች በየጊዜው ይፈጠራሉ ማለት ዲኤንኤ በሴሎች ውስጥ ስላለ ሁል ጊዜ አዳዲስ ዲኤንኤ መፈጠር አለበት ማለት ነው። ለዛ ነው ዲኤንኤ ሪፕሊኬሽን እጅግ በጣም አስፈላጊ ነው። ሴል ዲቪዥን በተካሄደ ቁጥር አዳዲስ ዲኤንኤ ስለሚፈጠር። ከዚህ በፊት እንደተነጋገርነው ደግሞ ዲኤንኤ በውስጡ በጣም ብዙ ኢንስትራክሽኖችን ይዟል። በውስጡ ብዙ ኢንስትራክሽኖችን ይዟል ማለት ደግሞ ዲኤንኤን ሪፕሊኬት ማድረግ ወይንም ኮፒ ማድረግ ቀላል ነገር አይደለም ማለት ነው። ስለዚህ ይህ ሪፕሊኬሽን እንዴት እንደሚካሄድ ስቴፕ ባይ ስቴፕ እየነገርኳችሁ ሊድ። መጀመሪያ ግን በደንብ አንደርስታንድ ማድረግ ያለባችሁን ሐሳቦች ልንገራችሁ። ከዚህ በፊት በነበሩ ሌሰኖች ላይ እንደተነጋገርነው ሄሊካል የሆኑትን ወይንም የተጠማዘዘውን የዲኤንኤ ስትራክቸር ቀጥ ብናደርገው ልክ እንደዚህ መሰላል የሚመስል ስትራክቸር እናገኛለን። አንደኛው ስትራንድ ከ5 ፕራይም ወደ 3 ፕራይም የሚሄድ ሲሆን አንደኛው ስትራንድ ደግሞ ከ3 ፕራይም ወደ 5 ፕራይም የሚሄድ ነው። ይሄ ማለት አንቲ ፓራራል ናቸው ማለት ነው። በእባብ መልክ ብንገልጻቸው አንደኛው እባብ ወደ ላይ የሚሄድ ነው፣ አንደኛው ደግሞ ወደ ታች የሚሄድ ነው ማለት ነው። ዲኤንኤ አንቲ ፓራራል ናቸው ስንል ምን ማለት እንደሆነ ካልገባችሁ 5 ፕራይም 3 ፕራይም እያልኳቸው ያለሁት ነገር ግራ ከገባችሁ ፕሊዝ ተመልሳችሁ ስለ ዲኤንኤ ስትራክቸር ያወራንበትን ሌሰን ተመልከቱት። እዛ ላይ ከቨር አድርጌዋለሁ። ለማንኛውም ሁለቱ ስትራንዶች አንቲ ፓራራል መሆናቸውን በተቃራኒ አቅጣጫ የሚጓዙ መሆናቸውን ግን እዚህ ጋር ልብ በሉ። ሌላው እዚህ ጋር ልነግራችሁ የምፈልገው መሰረታዊ ሐሳብ ለምሳሌ እዚህ ጋር አንድ ወረቀት ቢኖረኝና ይህንን ወረቀት ኮፒ ማድረግ ብፈልግ ራሱኑ ኮፒ ያደርገዋለሁ። አሁን ሁለት ተመሳሳይ የሆኑ ኢንፎርሜሽኖችን የያዙ ወረቀቶችን አገኘው ማለት ነው። ከነዚህ ሁለት ወረቀቶች መጀመሪያ ኮፒ ያደረግኩበትን ወረቀት ቴምፕሌት እለዋለሁ። ምክንያቱም ኦሪጂናል ወረቀት እሱ ስለሆነ አንደኛው ኮፒ ያደረግኩበት ስለሆነ ማለት ነው። ስለዚህ አንድ ነገር ዱፕሊኬት ስናደርግ አንድን ነገር ስንፈጥር ኮፒ የምናደርግበትን ነገር ቴምፕሌት እንለዋለን ማለት ነው። ስለዚህ ከዚህ በኋላ ቴምፕሌት ስላችሁ መጀመሪያ ላይ የነበረው ኮፒ የሚደረገው ነገር እንደሆነ ልብ በሉ። ሌላው ደግሞ እዚህ ጋር እንድትረዱ የምፈልገው ነገር በዚህ ዲኤንኤ ስትራክቸር ላይ ይሄኛው ናይትሮጅን ቤዝ አዲናይን ከሆነ ከሱ ጋር ቦንድ የሚያደርገው ናይትሮጅን ቤዝ ታያሚን እንደሆነ ባይ ዲፎልት እናውቃለን። ምክንያቱም ሁል ጊዜ አዲናይን ከታያሚን ጋር ቦንድ እንደሚያደርግ ስለምናውቅ ማለት ነው። ይሄኛው ጓኒን ከሆነ ይሄኛው ሳይቶሲን እንደሆነ እናውቃለን። ይሄኛው ታያሚን ከሆነ ይሄኛው አዲናይን እንደሆነ እናውቃለን። ይሄኛው ጓኒን ከሆነ ይሄኛው ሳይቶሲን እንደሆነ እናውቃለን። እንዲህ እያለ ነው ፓተርኑ የሚቀጥለው። ስለዚህ አንዱን ስትራንድ ብቻ ካወቅን አንደኛውን ማወቅ እንችላለን ማለት ነው። ይሄ ማለት ለምሳሌ አንዱን ስትራንድ አምጥቼ ልክ እንደዚህ በወረቀት ብሸፍነው ይሄኛውን ስትራንድ ብቻ በማየት ከዚህ ጋር ቦንድ ሊያደርግ የሚችለው ታያሚን መሆኑን፣ ከዚህ ጋር የሚያደርገው ሳይቶሲን መሆኑን፣ ከዚህ ጋር አዲናይን መሆኑን እያንዳንዱን ማወቅ እንችላለን ማለት ነው። ስለዚህ ኮፒ ማድረግ ከፈለግን ሁለቱንም ስትራንዶች ግዴታ ሊኖሩን አይገባም። አንዱ ስትራንድ ብቻ ካለን አንደኛው ስትራንድ ምን እንደሆነ ማወቅ እንችላለን። ስለዚህ አንዱ ስትራንድ ብቻ ለብቻው ራሱን ችሎ ቴምፕሌት መሆን ይችላል ማለት ነው። ቴምፕሌት ምን እንደሆነ ነግሬያቸዋለሁ።
ኮፒ ለማድረግ አንዱን ስትራንድ ብቻ ነው የምንፈልገው። ስለዚህ ይህንን ዲኤንኤ ሪፕሊኬት ለማድረግ መጀመሪያ ሁለቱን ስትራንዶች እንለያያቸዋለን። ከዛ በኋላ ከዚህኛው ጋር አብሮ ሊገጥም የሚችል ስትራንድ እንፈጥራለን። ከዚህኛውም ጋር አብሮ ሊገጥም የሚችል ስትራንድ እንፈጥራለን። አሁን አንድ የነበረው ዲኤንኤ ሁለት ሆነ ማለት ነው። ይሄኛው ኦሪጂናሉ ስትራንድ ነው። በዚህ ጋርም ይሄኛው ኦሪጂናል ስትራንድ ነው። እነዚህ ሁለቱ ደግሞ ኮፒ ስትራንዶች ናቸው ማለት ነው። አሁን ሁለት ዲኤንኤዎችን ፈጥረናል። ለዛ ነው ዲኤንኤ ሪፕሊኬሽን ሴሚ ኮንዘርቫቲቭ ነው የምንለው። ሴሚ ኮንዘርቫቲቭ ማለት ሁለት እንፈጥራለን፣ ነገር ግን ሁለቱም ግማሽ ኦሪጂናል ግማሽ ኮፒ ናቸው እንጂ አንዱ ሙሉ ለሙሉ ኦሪጂናል አንደኛው ሙሉ ለሙሉ ኮፒ አይደለም። ሁለቱም ግማሽ ኦሪጂናል ግማሽ ኮፒ ነው የሚሆኑት። ለዛ ነው ሴሚ ኮንዘርቫቲቭ የምንለው። ሁል ጊዜ ግማሹ ኦሪጂናል ነው የሚሆነው ኮፒ በምናደርግበት ጊዜ ማለት ነው። ስለዚህ ዲኤንኤ ሪፕሊኬሽን ሴሚ ኮንዘርቫቲቭ ነው ስንል ሴሚ ማለት ግማሽ ማለት ነው። ኮንዘርቫቲቭ ኮንዘርቭ ማለት ደግሞ ያለን ነገር መጠበቅ ማለት ነው። ስለዚህ ሁል ጊዜ አዲስ ሲፈጠር ግማሹ የዲኤንኤ ክፍል ኦሪጂናል ነው የሚሆነው እንዳለ ነው የሚቀመጠው ማለት ነው። አሁን የዲኤንኤ ሪፕሊኬሽን ሐሳብ ጀነራል አይዲያው ከገባችሁ አሁን ኢንዲቴል እንዴት ይሄ ሪፕሊኬሽን እንደሚፈጠር እየነገርኳችሁ ልሂድ። አሁንም ልብ በሉ እዚህ ጋር እንደ መሰላል አድርገን ያስቀመጥነው ሄሊካሉን ዘርግተነው ነው ራሱ ዲኤንኤው ነው። ስለዚህ አሁን ስቴፕ ባይ ስቴፕ እንዴት ሪፕሊኬሽኑ እንደሚፈጠር ስነግራችሁ በመጀመሪያ አንድ ዲኤንኤ ሄሊኬዝ የሚባል ኢንዛይም ፕሮሰሱን ይጀምረዋል። የዚህ ኢንዛይም ዋናው ስራው በናይትሮጅን ቤዞቹ መካከል ያለውን የሃይድሮጅን ቦንድ መስበር ወይንም ደግሞ እነዚህ ሁለቱ የዲኤንኤ ስትራንዶች እንዲለያዩ ማድረግ ነው። ስለዚህ ኢንዛይሙ ይመጣና በሁለቱ ስትራንዶች መካከል ያለውን ቦንድ እየሰበረ ልክ እንደዚህ ይለያያቸዋል። ነገሩን ልክ እንደዚህ ዚፕ አድርጋችሁ አስቡት። አሁን እዚህ ዚፕ ላይ ያሉትን እነዚህን ሁለቱን እንደ ዲኤንኤ ስትራንዶች ብታያቸው ይሄኛው መክፈቻው ደግሞ ዲኤንኤ ሄሊኬዝ ይሆናል ማለት ነው። ስለዚህ እየከፈታቸው እየለያያቸው ይመጣል። ልክ እንደዚህ ይህ ዲኤንኤ ሄሊኬዝ ዲኤንኤ ስትራንዳቸውን ሲለያያቸው ይህንን ሪፕሊኬሽን ፎርክ የምንለውን ስትራክቸር ይፈጥራል። እዚህ ጋር ግራ እንዳትጋቡ፣ ፎርክ ማለት ሹካ ማለት ነው። ሹካውን ልብ ብላችሁ ካያችሁት የዚህ አይነት ዋይ ስትራክቸር አለው። እዚህ ጋርም እንደምትመለከቱት ሄሊኬዙ ስትራንዶቹን እየከፈታቸው ሲመጣ የዚህ አይነት ዋይ ስትራክቸር ይፈጥራል። ይህንን ስትራክቸር ነው ሬፕሊኬሽን ፎርክ የምንለው። ይህ ሬፕሊኬሽን ፎርክ የሚፈጠረው በዚህ ዲኤንኤ ሄሊኬዝ አማካኝነት ስትራንዶቹን እየከፈታቸው ሲሄድ ነው። ይህ ሬፕሊኬሽን ፎርክ ስትራክቸር በሚፈጠርበት ጊዜ አንድ ነገር ይፈጠራል። ስትራንዶቹ ልክ እንደዚህ እየተከፈቱ ሲሄዱ በሬፕሊኬሽን ፎርክ ስትራክቸሩ ላይ ይሄኛው ፓርት በዋይ ስትራክቸሩ ላይ የታችኛው ቀጥ ብሎ የሚወርደው ፓርት እርስ በርሱ እየተያያዘ ሱፐር ኮይል መሆን ይጀምራል፣ ወይንም በጣም መያያዝ ይጀምራል። እዚህ ጋር እንዳትጋቡ እንደዚህ አድርጋችሁ አስቡት። ለምሳሌ የዚችኛዋን ልጅ ፀጉር ተመልከቱ። ከጀርባ ቀጥ ብናደርገው የዚህ አይነት ስትራክቸር ይኖረዋል። ልክ እንደ ዲኤንኤ እርስ በርሱ የተያያዘ የተጠመለለ ሄሊካል ስትራክቸር አለው። በዚህ ፀጉሯ ላይ ከመሃል ወደ ጎንና ወደ ጎን ብንስበውና ፀጉሯን እንዲለያይ ብናደርገው ልክ እንደዚህ ይሆናል። ይህንን በምናደርግበት ጊዜ ከከፈትንበት በላይኛው በኩል ያለው ይሄኛው ስትራክቸር በጣም የተያያዘ ይሆናል። ምክንያቱም እዚህ ጋር ስንከፍት ከላይ በጣም ስለሚያያዝ ማለት ነው። ያንን ነው ሱፐር ኮይሊንግ የምንለው። በተመሳሳይ መልኩ በዲኤንኤውም ላይ እየከፈትን ስንሄድ በዚህኛው ስትራክቸር ላይ ሱፐር ኮይሊንግ ይፈጠራል። ያ ደግሞ ዲኤንኤ ስትራንዶቹ እንዳይለያይ ያደርጋል። ስለዚህ ያ ሱፐር ኮይሊንግ እንዳይፈጠር እዚህ ጋር ቶፖ አይሶመሬዝ የሚባል ኢንዛይም ያ ሱፐር ኮይሊንግ እንዳይፈጠር በቀላሉ እንዲለያዩ ከኋላ ስራውን እየሰራ ይሄዳል ማለት ነው። ስለዚህ የቶፖ አይሶመሬዝ ዋናው ስራ ሱፐር ኮይሊንግን ፕሪቬንት ማድረግ ነው። ይህ ሀሳብ ግልጽ ከሆነልን ዲኤንኤ ሄሊኬዙ ስትራንዶቹን እየለያያቸው ይሄድና ሙሉ ለሙሉ ይለያያቸዋል። አሁን እንደምትመለከቱት ሁለቱ ስትራንዶች ተለያይተው ለየብቻ ሆነዋል። ቅድም እንደተነጋገርነው እነዚህ ሁለቱ ስትራንዶች እያንዳንዳቸው ለብቻቸው እንደ ቴምፕሌት ሆነው ያገለግላሉ። እዚህ ጋር ሀሳቡን በደንብ ለመረዳት እንዲመቸን ዲኤንኤውን ረዘም ላድርግላችሁ። አሁን ሁለቱ የዲኤንኤ ስትራንዶች ከተለያዩ በኋላ ቀጣይ ወደ ስራ የሚገባው አርኤንኤ ፕራይሜዝ የምንለው ኢንዛይም ነው። የዚህ ኢንዛይም ዋነኛ ስራ አርኤንኤ ፕራይመሮችን ሲንቴሳይዝ እያደረጉ ከዲኤንኤ ስትራንድ ጋር ቦንድ እንዲፈጥሩ ማድረግ ነው። ይሄ ምን ማለት እንደሆነ በደንብ ልንገራችሁ። ቅድም እንደነገርኳችሁ አንደኛው የዲኤንኤ ስትራንድ ከ5 ፕራይም ወደ 3 ፕራይም የሚሄድ ሲሆን ሁለተኛው ስትራንድ ደግሞ ከ3 ፕራይም ወደ 5 ፕራይም የሚሄድ ነው። አንቲ ፓራላል ናቸው ስንል የነበረው ለዛ ነው። አሁን እነዚህን ሁለቱን ስትራንዶች እያንዳንዳቸውን እንደ ቴምፕሌት ተጠቅመን አዲስ የዲኤንኤ ስትራንድ ለመፍጠር ኮፒ ማድረግ የሚጀምረው ከየቱ ጋር እንደሆነ መታወቅ አለበት። ያ እንዲታወቅ ይህ አርኤንኤ ፕራይሜዝ የሚባለው ኢንዛይም አንድ ቦታ ላይ ኮፒ መደረግ የሚጀምርበትን ቦታ ግልጽ ለማድረግ
ልክ እንደዚህ አርኤንኤዎችን በትንሽ ሴግመንት ላይ ከዲኤንኤ ጋር አታች እንዲያደርጉ ያደርጋቸዋል። ስለዚህ አርኤንኤው ከዲኤንኤው የተጣበቀበት ቦታ ማለት ዲኤንኤው ኮፒ መደረግ የሚጀምርበት አዲስ ስትራንድ መፈጠር የሚጀምርበት ስታርቲንግ ፖይንት ይሆናል ማለት ነው። ስለዚህ ከ5 ፕራይም ወደ 3 ፕራይም የሚሄደው ጋር አንድ ቦታ ልክ እንደዚህ ያደርጋል። በመቀጠል ከ3 ፕራይም ወደ 5 ፕራይም የሚሄድበት ጋር ደግሞ እዚህ ጋር ስታርቲንግ ፖይንት ያስቀምጣል። አሁንም ትንሽ አለፍ ብሎ እዚህ ጋርም ሌላ ስታርቲንግ ፖይንት ያስቀምጣል። እንዲህ እያለ መልቲፕል ስታርቲንግ ፖይንቶችን ያስቀምጣል። ስለዚህ አሁን እዚህ ጋር ልብ በሉ፣ የመጀመሪያው ስትራንድ ላይ አንድ ስታርቲንግ ፖይንት ብቻ ነው የሚያስቀምጠው። ነገር ግን ሁለተኛው ስትራንድ ላይ መልቲፕል ስታርቲንግ ፖይንቶችን ነው የሚያስቀምጠው። እዚህ ጋር ዲኤንኤያችን አጭር ስለሆነ ነው ሁለት ብቻ ያደረኩት እንጂ ብዙ ስታርቲንግ ፖይንቶችን ነው የሚያስቀምጠው። እንደ ስታርቲንግ ፖይንት የምንጠቀማቸው አርኤንኤዎችን ነው። ቅድም በዲኤንኤ ሪፕሊኬሽን ላይ አርኤንኤዎች ጥቅም አላቸው። ቦንድ ሲያደርጉ ደግሞ ከአንድ የዲኤንኤ ስትራንድ ጋር ቦንድ ማድረግ ይችላሉ ስላችሁ አንደኛው ጥቅማቸው ይሄ ነው ማለት ነው። ለማንኛውም እዚህ ጋር ልጠይቁ የምትችሉት ዋናው ጥያቄ ለምንድን ነው በአንዱ ስትራንድ ላይ አንድ ስታርቲንግ ፖይንት ብቻ ያለው፣ በሁለተኛው ላይ ደግሞ መልቲፕል ብዙ ስታርቲንግ ፖይንት ያላቸው ልትሉ ትችላላችሁ። ይህንን ጥያቄ ለመመለስ ወደ ቀጣዩ ስቴፕ እንሂድ። ቀጣዩ ስቴፕ ላይ የሚመጣው ዲኤንኤ ፖሊመሬዝ ነው። አሁንም እዚህ ጋር ያለውን ሐሳብ በደንብ እንድትረዱት ዲኤንኤውን ትንሽ ረዘመል አድርገው። እንደምትመለከቱት ከላይ አንድ ስታርቲንግ ፖይንት ብቻ ነው ያለን፣ ከታች መልቲፕል ስታርቲንግ ፖይንቶች ነው ያሉን። ይህ ዲኤንኤ ፖሊመሬዝ የምንለው ኢንዛይም ደግሞ ዋናው ስራ አዲሱን የዲኤንኤ ስትራንዶች ሲንተሳይዝ ማድረግ ነው፣ እየፈጠሩ ቦንድ እንዲፈጥሩ ማድረግ ነው። ነገር ግን ይህ ዲኤንኤ ፖሊመሬዝ የሚባለው ኢንዛይም የራሱ ባህሪዎች አሉት። ሁል ጊዜ ቦንዶችን እየፈጠረ የሚሄደው ከ5 ፕራይም ወደ 3 ፕራይም አቅጣጫ ብቻ ነው። ከ3 ፕራይም ወደ 5 ፕራይም አቅጣጫ አይሄድም። ሌላው ደግሞ እዚህ ጋር ልብ እንድትሉ የምፈልገው ዲኤንኤው እየተፈታ የሚሄደው በዚህ አቅጣጫ ነው። አዲሶቹ ዲኤንኤ ደግሞ እየተፈጠሩ የሚሄዱት እየተፈታ ሲሄድ አዲስ ዲኤንኤ እየተፈጠረ ነው የሚሄደው። ስለዚህ እየተፈጠረ የሚሄደው አዲስ ዲኤንኤው እየተፈታ ባለበት አቅጣጫ ነው ማለት ነው። ስለዚህ ይሄ ዲኤንኤ ፖሊመሬዝ ቅድም ስታርቲንግ ፖይንት ብለን ያዘጋጀነው ኤምአርኤንኤ ጋር ሄድና በዚህ አቅጣጫ ሄዶ አዳዲስ ስትራንዶችን ይፈጥራል። እንደምትመለከቱት በመጀመሪያው ስትራንድ ላይ እየፈጠረ ሲሄድ እየተፈታ ባለበት አቅጣጫ ነው የሚሄደው። ስለዚህ በአንድ ጊዜ እየተፈጠረ መሄድ ይችላል ማለት ነው። ይህንን ማድረግ የሚቻልበትን ከላይ ያለው አንድ ስታርቲንግ ፖይንት ብቻ ያለውን የዲኤንኤ ስትራንድ ሊዲንግ ስትራንድ እንለዋለን። ነገር ግን ታችኛው ሁለተኛው ስትራንድ ብዙ ስታርቲንግ ፖይንት ያለው ስትራንድ ግን ከ5 ወደ 3 ስንሄድ እየተፈታ ባለበት ተቃራኒ አቅጣጫ ነው የምንሄደው። ዲኤንኤ ፖሊመሬዙ ደግሞ ከ5 ፕራይም ወደ 3 ፕራይም ነው። ከዚህኛው ይነሳና ወደዚህኛው ፖይንት ወደ 3 ፕራይም ይሄዳል፣ እንደገና ይመለሳል። ከዛ አሁንም ከ5 ፕራይም ወደ 3 ፕራይም ይሄዳል፣ እንደገና ይመለሳል። አሁንም ከ5 ፕራይም ወደ 3 ፕራይም ይሄዳል። ምክንያቱም አሁን እንደነገርኳችሁ ኢንዛይሙ መጓዝ የሚችለው ከ5 ፕራይም ወደ 3 ፕራይም ብቻ ስለሆነ ማለት ነው። ስለዚህ ይሄኛው ስትራንድ ላይ ደግሞ የምንጓዘው ከ3 ወደ 5 ስለሆነ ግዴታ ልክ እንደዚህ ብዙ ስታርቲንግ ፖይንቶች ላይ እየተመላለሰ መጓዝ ይኖርበታል ማለት ነው። ለዛ ነው በዚህ ሁለተኛው ስትራንድ ላይ ብዙ ስታርቲንግ ፖይንቶች የሚያስፈልጉን ዲኤንኤ ፖሊመሬዙም 10 እየተመላለሰ ሲንተሳይዝ ማድረግ የሚኖርበት። ይሄ ማለት በጣም ጊዜ ይፈጃል ማለት ነው። ወደኋላ ወደፊት እያለ ነው የሚሄደው። ስለዚህ ይሄኛውን ስትራንድ ላጊንግ ስትራንድ እንለዋለን። ላግ የሚያደርገው ስትራንድ ማለት ነው። ስለዚህ አሁን እያወራሁ ያለሁትን ሐሳብ ሰብሰብ ሳደርገው በመጀመሪያው ስትራንድ ላይ ወይንም በሊዲንግ ስትራንዱ ላይ ኦሬዲ ከ5 ፕራይም ወደ 3 ፕራይም ስለሆነ የሚሄደው አንድ ስታርቲንግ ፖይንት ብቻ በቂ ነው። በቀላሉ በአንድ ዙር ዲኤንኤ ፖሊመሬዙ ልክ እንደዚህ አዳዲስ ዲኤንኤ ስትራንዶችን ሲንተሳይዝ እያደረገ ይሄዳል። ነገር ግን ላጊንግ ስትራንዱ ላይ ከ3 ፕራይም ወደ 5 ፕራይም ስለሆነ የሚሄደው የግዴታ ከአንድ ስታርቲንግ ፖይንት ጀምሮ ከ5 ወደ 3 ፕራይም እየሄደ ልክ እንደዚህ ዲኤንኤ ሲንተሳይዝ እያደረገ ከዛ እንደገና ተመልሶ አሁንም ከዚህኛው ስታርቲንግ ፖይንት ጀምሮ ዲኤንኤ ሲንተሳይዝ እያደረገ በዚህ መንገድ ነው አዳዲስ የዲኤንኤ ስትራንድ ኮፒዎችን እየፈጠረ የሚሄደው ማለት ነው። ስለዚህ እነዚህን የዲኤንኤ ስትራንድ ኮፒዎች እየፈጠረ የሚሄደው ኢንዛይም ይህ ፖሊመሬዝ ኢንዛይም ነው። ነገር ግን አሁንም ስራችን አላለቀም። ምክንያቱም ቅድም ለስታርቲንግ ፖይንትነት ያስቀመጥናቸው አርኤንኤዎች በቦታው እንዳሉ ነው። ዲኤንኤው ሙሉ ለሙሉ ኮፒ እንዲደረግ የሚያስፈልግ ከሆነ እነዚህ አርኤንኤዎች ወጥተው በትክክለኛ ዲኤንኤ መተካት መቻል አለባቸው። ስለዚህ ያንን ለማድረግ ይህ ኤክሶኒውክሌዝ የምንለው ኢንዛይም መጥቶ እነዚህን ለስታርቲንግ ፖይንትነት ያስቀመጥናቸውን አርኤንኤዎች ሪሙቭ ያደርጋቸዋል። አሁን እንደምትመለከቱት አርኤንኤዎቹ የነበሩበት ቦታ ባዶ ነው። ስለዚህ በእነሱ ቦታ ትክክለኛ የዲኤንኤ ኮፒዎቹን ለማስገባት አሁንም ዲኤንኤ ፖሊመሬዝ ወደ ስራ ይገባል። የመጀመሪያው ስትራንድ ላይ ያለችበትን አንድ ቦታ ልክ እንደዚህ በትክክለኛው ዲኤንኤ ይሞላዋል። የቀሩትንም ስታርቲንግ ፖይንቶች ልክ እንደዚህ እየተመላለሰ ልክ እንደዚህ ይሞላቸዋል ማለት ነው። አሁን ሁሉም ዲኤንኤ ስትራንዶች በትክክል ኮፒ ተደርገው ተሰርተው አልቀዋል። አሁን ያለብን አንድ ችግር ብቻ ነው። ዲኤንኤዎቹ ለየብቻ የተሰሩ በመሆኑ
እርስ በርሳቸው በደንብ የተገጣጠሙ አይደሉም። ዲኤንኤው ቀጥ ያለ የተገጣጠመ ኮንሲስተንት የሆነ ስትራክቸር መሆን አለበት። ያንን ለማድረግ ደግሞ ዲኤንኤ ላይጌዝ የምንለው ኢንዛይም ወደ ስራ ይገባል። ይህ ዲኤንኤ ላይጌዝ የምንለው ኢንዛይም ዋናው ስራ ፍራግመንትድ የሆኑትን ለየብቻ የተሰሩትን ዲኤንኤዎች ሙሉ ለሙሉ ማገናኘትና አንድ ወጥ የሆኑ ስትራክቸር እንዲሆኑ ማድረግ ነው። ያንን የሚያደርገው ደግሞ ፎስፎዳይስተር ቦንድ በመፍጠር ነው። ስለዚህ ዲኤንኤ ላይጌዙ ይመጣል። ልክ እንደዚህ ሙሉ ለሙሉ አንድ ወጥ የሆነ ኮንቲኒየስ ስትራክቸር ያደርገዋል። እዚኛውም ጋር ይመጣል። ሙሉ ለሙሉ አንድ ወጥ የሆነ ቀጥ ያለ ስትራክቸር ያደርገዋል ማለት ነው። አሁን ዲኤንኤ ሪፕሊኬሽን ፕሮሰሳችንን ጨርሰናል። እንደምትመለከቱት ሁለት አይደንቲካል የሆኑ ዲኤንኤዎችን ፈጥረናል። እዚህ ጋር ልብ በሉ። ልክ እንደዚህ እንደ መሳላ ያስቀመጥናቸው ሄሊካል የነበሩትን ዲኤንኤዎች ቀጥ አድርገናቸው ነው ወደ ሄሊካልነታቸው ስንመልስ ልክ እንደዚህ ይሆናሉ። አሁን የዲኤንኤ ሪፕሊኬሽን ፕሮሰሳችን ሙሉ ለሙሉ ተጠናቋል። እዚህ ጋር ግን የመጨረሻ እስካሁን ያነሳናቸውን ሐሳቦች ለማጠቃለል ያክል ዲኤንኤ ሪፕሊኬሽኑ ሲጀመር የመጀመሪያ ስቴፓችን የሚሆነው ዲኤንኤ ሄሊኬዝ ሃይድሮጅን ቦንዶቹን ብሬክ እያደረገ ስትራንዶቹን መለየት ይጀምራል። ከዛ ቶፕ አይሶመሬዝ ዲኤንኤ ሄሊኬዙ እየለየ ሲሄድ ሪፕሊኬሽን ፎርኩ ላይ የሚፈጠረውን ትዊስቲንግ ቴንሽን ሪሊቭ ያደርጋል። በመቀጠል አርኤንኤ ፕራይሜዝ መጥቶ አርኤንኤዎችን እንደ ስታርቲንግ ፖይንት ያስቀምጣቸዋል። በመቀጠል ዲኤንኤ ፖሊመሬዝ አዳዲስ ዲኤንኤ ስትራንዶችን ከ5 ፕራይም ወደ 3 ፕራይም አቅጣጫ ሴንተሳይዝ ማድረግ ይጀምራል። በሊዲንግ ስትራንዱ ላይ ኮንቲኒየስ ነው፣ አንድ ስታርቲንግ ፖይንት ብቻ ነው ያለው። በላጊንግ ስትራንዱ ላይ ግን ፍራግመንትድ በሆነ ሁኔታ እየተመላለሰ አዳዲስ ዲኤንኤዎችን ይፈጥራል። በነገራችን ላይ አዳዲስ ለየብቻ የሚጨምራቸውን የዲኤንኤ ፍራግመንቶች ኦካዛኪ ፍራግመንትስ ብለን የምንጠራቸው። በመቀጠል ኤክሶኒክሌዝ ኢንዛይም ለስታርቲንግ ፖይንትነት ያስቀመጥናቸውን አርኤንኤዎች ሪሙቭ ያደርጋቸዋል። በእነሱ ቦታ ዲኤንኤ ፖሊመሬዝ ዲኤንኤዎችን ሪፕሌስ ያደርጋል። በመጨረሻ ዲኤንኤ ላይጌዝ ለየብቻ የተፈጠሩትን ዲኤንኤዎች አንድ ላይ ጆይን ያደርጋቸውና የዲኤንኤ ሪፕሊኬሽን ፕሮሰሳችን ይጠናቀቃል። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።